ሳንሳቀቅ ከሰራን ቢያንስ ክልሉ ባለው አቅም ቢያንስ ሀገሪቱ በምትደግፈን ልክ ልማትን ማስቀጠል እንችላለን፣ ማስኬድ እንችላለን፣ መልካም አስተዳደርን ማስፈን እንችላለን። እኛ የታዳጊ ሀገር መሪዎች፣ የድሃ መሪዎች፣ የቀልጣጦች መሪዎች አይደለንም፣ አልታደልንማ። ብዙ ጉድለት ያለባት ሀገር መሪዎች ነን። ብዙ ከጎደለውና ካልጎደለው ብንጠቅስ እኮ ጉድለቱ የትየለሌ ነው። ስለዚህ ችግር ለመጋፈጥ ነው ወደ መሪነት የምንመጣው። አሁንም እኔ ከፌደራል ከአዲስ አበባ ተንከብክቤ ወደ ክልል ስመጣ ተጨማሪ ስልጣን ኖሮት አይደለም፣ ምንም የጨመርኩት የለም። ክልሉና የክልሉ ህዝቦች ጋር የተጋለጡበት ወቅት ነው። በዚህ ወቅት ተልዕኮ ተሰጥቶ እምቢ ማለት ውርደት ነው። ስለዚህ መጥቶ ያለ አቅም ተጠቅሞ መፍትሄ ለማምጣት ሰላም ለማስፈን መስራት ታሪካዊ ግዴታችን ነው። የመጣነው ለዚህ ይህን ታሪካዊ ግዴታ ይህን ታሪካዊ አደራ ለመወጣት ነው የመጣነው። በዚህ መንፈስ ካያችሁ ለስልጣን ብለው የመጡ ብላችሁ ካልተረጎማችሁ ከጎናችን አትለዩ። መጀመሪያ ጥያቄ መመለስ የምንፈልገው እኛ ቅደም ተከተሉን የምናደርገው ስለ ሰላም ነው። አክራሪም ይሁን ለዘብተኛ መሪ ይህን ህዝብ እወዳለሁ፣ ይህን ህዝብ አከብራለሁ የሚል መሪ ለህዝቡ ሊያደርግ የሚችለው የመጀመሪያው ነገር ሰላም ማምጣት፣ ሰላም ማስፈን ነው። ሰላም ማስፈን ነው። ስለዚህ እኛ ለምንመራው ህዝብ ለአማራ ህዝብ፣ ለአገው ኸምራ ህዝብ፣ ለአገዋዊ ህዝብ፣ ለቅማንት ህዝብ፣ ለአርጎባ ህዝብ፣ ለከሚሴ ኦሮሞ ህዝብ እኛን አምኖ ለሚከተለን ህዝብ የመጀመሪያ ልናበረክትለት የምንፈልገው ከቻል ሙሉ ሰላሙን መጠበቅ ነው። ሙሉ ሰላሙን መጠበቅ ነው። ሌላው በሙሉ ከዚህ በኋላ ይመጣል። እሺ፣ ሰላም፣ እንዴት ናችሁ? ጤና ይስጥልኝ። የተከበራችሁ የጉባኤት ቤተሰቦች ደህና ናችሁ ወይ? ያው ዛሬ ሰኔ 15 ሰኔ 16 እየተባለ ዛሬም ደግሞ ሰኔ 30 ምናምን እያሉ የጥፋት ድግስ ሁልጊዜ በእኛ ህይወት ላይ የሚቀልዱ አውሬዎች የሚያወሩበት ቀንና እነዚህና መሰረሰቦችን የበሉበትን ወቅት የምናስታውስ ነው። ትናንትናም ዛሬም ያንኑ ተመሳሳይ አይነት ሂደት ከሞተ በኋላ የሚያጨበጭብ ከሞተ በኋላ የሚጮህ አይነት ነው። ያ የጥላት ወጥመድ ነው ብለን ባለፈው እንዳልነው ከውስጥ ሆኖ ነገሩን በመቀልበስ የሚሰራ አይነት የጥላት ወጥመድ አለ። ጀስት ደግሞ ፊት ለፊት የሚሰራ ሌላ ነገር አለና ዛሬ ታሪክን በዛሬ አይን ማየት በሚል ብዙ ነገሮች አጋጣሚ በእንደዛ አይነት መሰል ነገሮች ላይ ነው የነበርኩትና አንዳንድ ቪዲዮዎችን የጠቅላይ ሚኒስትር መለስ ዜናዊ የዶክተር አምባቸውንና ሌሎችም የተናገሯቸው ምን ተናግረው ወዴት ሄዱ የሚለው ትናንትና ላይ መወሰድ ያለበትና ለዛሬው ጠንካራ መሰረት መያዝ ያለብን ነገር አለ። ለምሳሌ በግሌ ምለው እንደዚህ አይደለም፣ ጠላት እየተጫወተብን ነው፣ ይሄ ነው ሁልጊዜ አብረን እንዳንቆም ነው እያልኩ የምናገራቸው ነገሮች ከዚህ በፊት የነበሩትን 97 96 እና የዛን ጊዜ የነበረውን የፖለቲካ አቋም ኢትዮጵያዊ ማንነት የዲሞክራሲን ጮራ አገሩ ላይ መፈንጠቅ ሲደረግ የነበረውን ነገር በሙሉ ያጨለሙ ሰዎችን ነው እዛን ጊዜ ያደረጉትን ድርጊት ስላየው ነው በጥላትነት እንትንምላቸው ልደቱ አያሌው እነማንም በዛን ጊዜ የነበረውን ነገር በሙሉ ያንኮላሹ ያበላሹ የሸጡ የለወጡ ሰዎች በሙሉ ለኔ ምንም ቦታ የላቸውም እያልኩ ምላቸው በዛን ጊዜ ያየሁትን ነው። ምንስ ያየነው ነው ያኔ ካየሁት ነገ ስገባ በደንብ ነው የማሸንፍ መሆኑን እንጂ እንዲህ ከገቡ በኋላ በዛና በዚህ 30 መግለጫ እንትን እያሉ ሀገርን አሳልፈው ለመሸጥ የሚደረግ የፖለቲካ ነገር በድፍረት የፖለቲካ ፓርቲዎችን የሚሰሩ ሃይማኖት ቦታዎች ምናምን በድፍረት የምናገራቸው ሰዎች በሙሉ እዛ ነገር ላይ እኔም የሞከርኩትና ያወቅኩት ነገር ስላለ
እንጂ በሆነ ባሉሻሉሽ ነገር ጠላት ሊመቸው በሚችል መልኩ አይደለም። ተግሳጹና ቁጣውን እኔም የምሰጠው ወይም የማወርደው እነዛ ሰዎች ተሻሽለው ከወደቁበት ይነሱ ዘንድ ቆጭቷቸው ያለው ኪሳራ ይበቃል ብለው ለነገ መልካም ነገር እንዲነሱ ለማነሳሳት እንጂ ወቀሳን በዛው ነገር ለማድረግ አይደለምና እዚህም እዛም ላይ በየትኛውም ማግባብ ካለፍንበት መማር ነው። ከደረስንበት እንማር የሚለውን አይነት ሁነት ስናይ የሞተው ያለውን ይገላሉ። የሆነ ቪዲዮ ላይ እኔ ቦታውን እንትን አላልኩም። ድምፁ ምንድነው ሳራይ አልተስተካከለም። I think okay ይሰማል ወይስ ምን ላድርገው? የሆነ ማይክ ስለተበላሸ ሌላ ነው የምጠቀመውና እየተሰማ ከሆነ እስኪ ቼክ አድርግልኝ እና አንድ ነገር ቢሆን ጠቅላይ ሚኒስትራችን ዶክተር አብይ ትቻለው ቢሉ ወይም ሌሎች እንደዚህ ጀነራል አበው አቶ ተመስገን ጥሩነህ አማራ ነኝ የሚል እንኳን እዛ ኮረጆ ላይ ሆኖ ሌላውን ለመብላት ወይም ከሌላው ጋር እንደዚህ ሰጣ ገባ ውስጥ ለመግባት የሚደረግ ሽኩቻ ነው ያለው። ምንም ሌላ ነገር እኮ የለም። የሰው ኦኬ ቴንክ ዩ ሳራይ እና ያንን አቀኝ ዋናው ካለፈው መማር ነው። ሁልጊዜ ልጅ ማስበላት ቴዲን የበላው ጅብ እያንዣበበ ነው እያል ሁልጊዜ አጼ ቴዎድሮስን ባለፈውም ማነው በላይ ዘለቀን እንደዚህ እያል ያላወራነው ነገር የለም። ጀስት መብላት ከዛ መጮህ ሁልጊዜም ከጥላት ወጥመር ላለመውጣት የሚደረግ ጥረት እና እዚህ ርዕሱ ላይም እንዳለው ዘረኝነት ለመጥፋት እንጂ ለማልማት እንዳልሆነ ይታወቃል። ምክንያቱም አንድነት ኃይል ነው እንጂ የሚለው መበታተን ኃይል ነው አይልም። ሌላው በዚህ ሁናቴ በዚህ ዘረኝነት ወጥመድ ውስጥ ገብተን ጥላትን እያስደሰትን የነሱ እድሜ እስከዛሬም እየቀጠለ የሀገራችን ኪሳራና የህዝባችን ዋጋ መክፈል እስከዛሬም እየቀጠለ ያለው አሁንም ዘረኝነት የሚለው የማይጠቅም የጠላቶቻችን ክፉ በሽታ እኛን እያጠቃን ያለው እነሱ የዘሩት አረም መሆኑን እንድናቅ ነው። ዛሬም ያው ከጥላት ወጥመድ ደሞ ላለመውጣት የሚባለው ሁልጊዜ ሰዎችን መጉዳት ነው። ሚዲያዎች ላይ ስናይ ጥላቻና ጥርጣሬ ነው። ያንን የተሞላነውን ነገር ፍቀን አሻሽለን እንድንወጣ አይደለም። ኢትዮጵያ መረተች ሲባል ደሙ የሚፈላው፣ ኢትዮጵያ ወደብ አገኘች ሲባል ደሙ የሚፈላው ይሄ ከጥላት ወጥመድ ላለመውጣት የሚፈራገጥ አውሬነት ነው። ይህ መለኪያ ራሱ የለውም። ባንዳነት ብትሉት ምናምን ለሆነ ሆዱ ኦር የሆነ ነገር አደረገ የሚባል አይነት ቀለል ምናምን የሚል በዚህ አሁን እኔ እና እናንተ ባለንበት ኢትዮጵያ ላይ የሚሰራውን ነገር ስታዩት ከዛም በላይ ዘግናኝ በየሄዱበት እንኳን ሰውን ከስራ ለማባረር ፒቲሽን የሚሰበሰብበት የሰውን ጉሮሮ ለመዝጋት ኢቭን ህጋዊ በሚባል ነው ተደብቆ የሚደረገው ከተደረገ በኋላ ያ ሁሉ አቅቶ ደግሞ ሲሆንስ ተሰብስቦ ህጋዊ በሚባል በይፋ ሰውን ለመጉዳትና ለመግደል ፊርማ የሚያሰባስብ ትውልድ ያለው ኢትዮጵያ ነው በዚህ ረሰንት ላይ ማለት ነውና ይሄም ከእንደዛ አይነት ከገባንበት የጥላት ወጥመድ ላለመውጣት የሚደረግ ጥረት ነው። ዛሬም ሰውን መብላት፣ ዛሬም የሚሰራን ሰው መተቸት፣ ዛሬም እንደዚህ ነው። ምክንያታዊነት የለ፣ የአውሬነት፣ የነቃፊነት፣ የመሳደብ፣ የማጣጣል ውርደትን በአደባባይ የመመስከርና እስከ የሚባል 1 ኪሎ ሽንኩርት ውድ ነው እያለ ሲቃዥ የሚውለው ሰውዬ ተከራክሮ ሲጨቃጨቁሎ የሚገዛው ሰውዬ የሰውን ህይወትና ሀገርን ያክል ነገር እንደፈለገ የሚወረውር ሳይከራከር ከየት የመጣ ከየት የተነገረ ነው ሳይል እንዳወረደ የሚጎርስ እንደ አይነት ትውልድ የመጣው የተሰራብንን ማወቁ ሊያረጋጋ ይችላል። እኔ ዛሬ ለምንድን ነው ምናምን የሚሉ ሰዎች የሚያናድዱኝም ለዛ ነው። የት ነበሩ? ቢያንስ ባለፈው 50 ዓመታት 30 ዓመታት የት ነበሩ እነዛ ሰዎች ብዬ የምናደድባቸው የት ነበሩ? አሊያም ጥላት ናቸው። አቅደው የሚሰሩት ኦኬ፣ አቅደው ነው የሚሰሩት። የሰሩትን ነው ሪፖርት የሚያደርጉት። መንገድ ከዘጉ መንገድ እኮ ተዘግቷል እንዲህ ያደረገ እኮ ነው ብለው መልሰው በሌላ እጃቸው የሚጮሁት እነሱ ናቸውና በእንደዛ አይነት መርህ እየሄድን በጠቅላላው ለማውራት የምፈልገው በተለያዩ ቪዲዮዎች ላይ ችግሮችን እያንዳንዱን መዘርዘር ሳይሆን እያንዳንዱን መዘርዘር በጣም ሰፊ ነው። በጠቅላላው ግን ከጥላት ወጥመድ ለመውጣት መሞከር የተሰራብንን ነገር መቁጠርና ያ ነገር እንዳይደገም ማድረግ በዚህ ውስጥ ብዙ ነገር አለ። መሪዎቻችንን፣ መከላከያ ሰራዊታችንን፣ የሚሰሩ ሰዎችን፣ የሐቅ ሰዎችን፣ የሃይማኖት ቦታዎችን የሚገባቸውን ክብር መስጠትና ቅድስናቸውን ይዘው እንዲቀጥሉ የምንችለውን ሁሉ ማድረግ ይሄም ብዙ ሁነቶች አሉት በውስጡ።
አብረን መቆም መዋደድ ሰው ወደሚለው ከፍታችን መምጣት በብሔር በሃይማኖት በምን ጥላት ባስቀመጠው ወጥመድ ውስጥ ላለመግባት ጥረት ማድረግ ይሄም በጣም ብዙ ጥረት አለው። ሚዲያም ሆነ ማንኛውም ነገር ውክልናውን በደንብ በፍሬው ይለካ ዘንድ ይሰራ ዘንድ እንደዚሁ እንዲሰራ የማስገደድና በዛ መርህ የማስቀመጥም የሚለውን እንደዚህ ብለን ካላስቀመጥ ነው ይሄን መርህ ይሄን መዳኛ ወይም ይሄን መለኪያ ሚዛን ከፍታችን አስቀምጠን የሚነገረውን ነገር ሁሉ በእንደዛ አይነት መልኩ ያየን ካልሄድን እያንዳንዱን ስንሰራ በቀን የተሰራውን በቀን በጨለማ እንደዚህ በዚህ ሰዓት እያልን ሁሉ ጊዜ እነዛ ሰዎች ቀድመውን ተደራጅተው የሰሩት አሻጥር ሁሉ እንዳይገለጥ ዛሬም እየተፍጨረጨሩ ያሉ ሰዎች ናቸው። ጩኸቱንም ይሰማል እኮ ዛሬ። እስኪ ሰላም ልበላችሁና ቀጥለን እንሄዳለን እና ደህና ናችሁ ወይ? ለማንኛውም ሳራይ ስዩም የመጀመሪያዋ ፓስፖራ ኢትዮጵያ ሰላም ነው ወይ? ጋሼ ዘይኑ እንዴት አለ? ደህና ነው ወይ? እንኳን ደህና መጣችሁ፣ እንኳን ደህና ተገናኘን። ወይ ሶስት ሰው እንደዛ ነው ኮሜንት ላይ ይሄ በዛም ይሁን በአጠቃላይ ይጠቅማል አይጠቅምም ወደሚለው መሄድና እባብ በልቶት አይደለም ሰው እባብን የሚፈራው መብራት ኤሌክትሪክ ይዞት አይደለም ሰውን ኤሌክትሪክን በጣም አብዝቶ የሚፈራው ብዙ የጦር መሳሪያዎችም ሆነ ሌሎች ነገሮች በተነገረውና በጭምጭምታ በሰማው ግን እንደሚጎዳ ካወቀ ተጠንቅቆ ይሄዳል። ሌሎች ነውር የሚባሉ ነገሮችን ተደብቆና እንደዛ የሚደረጉ ሁሉ ሰልጥኖበት አይደለም። ምን ማለት ነው? በእውነት አውቀን ካልሆነ በስተቀር እስካሁን የደረሰብን መከራ አላስተምረን ብሎ አይደለም። ዛሬም ግን ልምዳችን እነዛን ጠላቶችን እንዲያቆይ በቅቷል ማለት ነው። አጠራ አድርጌ መዝጋት ይችላል። ዞሮ እንደነዚህና መሰል ነገሮችን ከሞቱ በኋላ አልቃሽ ገሎ ሐውልት ሰሪ ከነ ሀየሎ ማርያ ጀምሮ ከነ ሙሉ ዓለም አዳራሽ የተባለ ባህር ዳር የተሰራው እንደዚህ ሰዎችን ያስወግዳሉ። ከዛ በኋላ ያንን እነሱ ደግሞ ይከተል የነበረው ሰው እንዳይጨበጭብ እንዳይጮህባቸው ሲፈልጉ እሱን ለመያዝ ሲባል የሆነ ሐውልት ያቆሙና ያ ሰው እንዳይፈታተናቸው ድንቁርናቸውን ይዘው የሚቀጥሉበትን እድል አግኝተዋል። ደጋፊውን ደግሞ በእንደዛ አይነት ነገር የሚያደርጉበት ዛሬም ያንን የሚመስል ገሉ አልቃሽነትን አባሩ አልቃሽነትን ለመውረስ የሚደረገው ሙከራ ነው ትንሽ ኢሞሽናል ያደርገኝ። የሚሰራውን አይቶ ያመሰግን የለም። ዛሬ ቢሄድ ደረቱ ላይ ተነቅሶ የሚመጣ ሰው አለ። እየሰራ ግን አንተ ተላለም የሆነ ደጋግም ያወራውት ነገር አለ። ያለውን የሚሰራውን ህዝብ ወይም አካል ወይም መንግስት ለመረበሽ ሲባል የሌለውን እየጠቀሱ የሚጮሁ ሰዎች አሉ። ጠላቶቻችን እንደዛ ናቸው። ፊት ለፊት አይመጡ። እኛ ለበጎ ያዘጋጀነውን ነገር በሙሉ እየገለበጡ ይጠቀማሉ። ይሄን መውሰድ ህክምናውን በሉት፣ ባንኩን በሉት፣ ኬላዎችን በሏቸው፣ ጉምሩኮችን በሏቸው፣ የጸጥታውን ዘርፍ የትኛውም የመንግስት መዋቅር በየትኛውም አግባብ ላይ ለበጎ ለሀገር ለዜጎች ለለውጥ ተብሎ የተዘጋጁ ነገሮችን በሙሉ እነዛ ጠላቶች ገብተው እንደዚህ ያደርጋሉ። ውል አልባ ሂደት የሚከደውም ለዛ ነው። ትናንት ከሌና አስበላን ዛሬ እንደዛ አለን። የትናንቱን ኪሳራ እንዳናስታውስ ሌላ ኪሳራ እንድንጨምር ግብዝነት የተሞላበት ሁነት እንድንቀጥል እና ለዛም ብዙ ግብዞችን ጩኸታቸውን የምታዩቸው ጀስት ያን የሚመስል ገና ስለያዙ እና በእንደዛ አይነት ነው። መሬት ላይ ለተንጠባጠበ ሲበሉ ምን ሲሉ ከእጃቸው ላይ መሬት ላይ ለተንጠባጠበ ፍርፋሪ አፈር ለነካው ምን ለማለት ያንን እንኳን ለማግኘት ሲሉ የሚራገጡ አህዮች የሚበዙበት አይነት ሁነት ነው ያለው። ዘረኝነት ተበትኖ ለመጥፋት እንጂ ለአብሮነትና ለጋራ ተጠቃሚነትና አሸናፊነት የሚደረግ አለመሆኑን ያው በተግባር የሚታይ ነው። ለዚህ ማረጋገጫ እንኳን እንዲሆነን አንድነት ኃይል ነው። ድር ቢያብር አንበሳ ያስር፣ ዩኒቲ ስትሬንግዝ፣ በቃ ጀማ እንደዚህ ማህበር ይንድግ ማህበርን እየተባለ ስለ አንድነት ስለ መሰባሰብ ስለ አብሮ መሆን የተሰራ ላይክ ባላችሁበት ቤት ውስጥ ብቻችሁን ብትሆኑ መርካቶ ሄዳችሁ ስትጋፉ ምን ስትሉ ደስ ይላል። መርካቶ ጸጥ ባለ እሁድ ቀን ብትሄዱ ደግሞ መርካቶ ትፈራላችሁ። ሰው ከሰው ጋር ነው የተፈጠረው። ሰው ከሰው ጋር ነው እንዲኖር የተፈቀደው። መበታተልና መበጣጠስ ለጥላት ወጥመድ የተጋለጠ መሆኑን ለማስረዳት ነው። ይህንን ሊበታትነን የሚችልን ነገር በሙሉ ማውገዝና አብረን ለመቆም ጥረት ማድረግ፣ በጎውን አጥብቀን መያዝ፣ መጥፎውን ማስወገድ ቀላል እኮ። ተመሳሳይ ሰዎች ሸርና ሻጥር ሁልጊዜም ያስከሬን ጉድጓድ ሆነው ንጉሥ ዳዊት እንደሚለው አፋቸው የተከፈተ መቃብር ነው፣ ወደ እነርሱ የገባ ሁሉ አይመለስም እያለ እንደሚናገራቸው አይነት ሁልጊዜ
ተደጋጋሚ ሰዎች ተደጋጋሚ አካሄድ ያንኑ የሚመስል አካሄድ ነው እየሄዱ ያለው። ከዛ ሳንወጣ ዛሬም መደን ከነዛ መርዶ ተናጋሪዎች ጋር እንትን ማለት በጣም የሚገርምም የሚያሳፍርም ነው። እኔ ይሄ ሁሉ መከራ ደርሶብን በዚህ ሁሉ ልክ ተገናኝተን በሶሻል ሚዲያውም በየትኛውም ማግባት ክፎች እንደዛ እንደደገሱት ሁሉ በጥቂቱም ቢሆን ሀቅ እየተነገረ ነው። በዚህ መልኩ ተገናኝተን ተመካክረን አብረን ሀቁን አውቀን ለነዛ ክፎች የጥቃት ሰለባ መሆን በጣም ስለሚያሳዝን ጥንቃቄ ያስፈልጋል ነው። ሁሉም ነገሮች በተፈቀደላቸው ቦታ ላይ ሲገኙ እና ሲሰሩ ነው የሚያምሩት። ማንኛውም ነገር ሴት የሆነች በሴት ወንድ የሆነ በወንድ አባት የሆነ በአባት ልጅ የሆነ እንደ ልጅ ፖሊስ የሆነ ፖሊስ ዳኛ የሆነ ዳኛ መሪ የሆነ መሪ ሁሉም በተወከለበት ላይ የተገኘ እንደሆነ ውበት ነው፣ መልካም ነው። ለሱም ደስ ይላል፣ ለኛም ደስ ይላል። ፍትህ አይጓደልም። የተጓደለውን ለመሙላት ብለንም የምንሳቀቀው የምናወጣው ነገር የለም። ያ ማለት ምን ማለት ነው? እንደዚህና መሰል ያልወጉ ወይም ያለ ቦታው የተገኙ ነገሮችን ቸክ እንድታደርጉ በጣም ሰፊ ነው። ከሚስቱን ማስደሰትና ከሚስቱ ጋር መግባባት ያቃተው ወንድ ስለ ሀገረ ፖለቲካ እየተረከ ቁጭ ብሎ ይውላል። መስራት የሚገባውን አልሰራም። በማያገባው ላይ ገብቶ በመፈትፈቱ ጥፋት አጥፍቷል፣ እዚህ ጋር ጥፋት አጥፍቷል፣ ሁለት ጥፋት። የሃይማኖት አባቶች ሃይማኖቱን በማስተማር ሰዎች ከምድር ከዱንያ እስከ አሄራ እስከ ሰማያዊ ህይወት ወይም ከሞት በኋላ እስካለው ህይወት ድረስ አሸናፊነትን ያገኙ ዘንድ ቃሉን ሰብከው ዜጎችን ማትረፍ ትጉህ እረኛ ሆነው መቆም ሲገባቸው ያንን ትተው በተከለከሉት ቦታ ላይ ሲገኙ ሌላ ሁለተኛ ኃጢአት ሁለተኛ ጥፋት ይሰራሉ። ነጋዴው መንግስት ይሆናል። እንዲህና እንዲህ የሚሆነውን ቸክ እንድታደርጉት ነው። ሰፊ ነው ይሄ። ምን ማለት ነው? እያንዳንዱ በየቤቱ የሚገባውን እየሰራ የማይገባውን እየተወ እየተረፈ ሀገር ማሻገር ላይ ትኩረት ለመስጠት ነው። ስለዚህ በተፈቀደለት የተገኘ ሁሉ እንግዲህ ያው ያልተገኘ ባልተፈቀደለት ቦታ በተከለከለ ቦታ ላይ የተገኘ ሰው እንግዲህ ወንጀለኛ ነው፣ ኃጢአተኛ ነው፣ ጥፋተኛ ነው። የተገኘ ሁሉ ጥፋተኛና ኪሳራን እንዲሁም መጠፋፋትን ይወርስ እንደሆነ እንጂ ልማትን ወይም አትራፊነትን እንደማያገኝ ማወቅ ቀላል። ያቀድከውን እንግዲህ ያቀድከው ነፃ ማውጣት አለብህ ብለህ ነፃ አውጪ ሆነ ፖለቲካ ፓርቲ የመሰረትከው የትጥቅ ትግል የጀመርከው ሚዲያ የጀመርከው የትኛውም ቦታ ላይ ሳይጠሩህ አቤት ብለህ የህዝብ ተወካይ ነኝ ብለህ የምታወራው እያንዳንድህ ማለት ነው። እያንዳንድህ ሳይጠሩ ሳይመድቡ ወክል ነኝ እያልክ የምታወራን ሰው ነው። በእውነት ያንን ያቀድከው አንተ ራስህ ነፃ ሆነህ ነፃ መሆንን አረጋግጠህ ከሆነ በስኬታማነትህ ትገኛለህ ወይም ስኬታማ ትሆናለህ ነው። ነገር ግን ነፃ ሳትሆን ከጀርባ በስውር የተሸከምከው አካል ካለ እንዳንተ ርካሽ የለም። እንዳንተ ሁልጊዜም በየሄደበት እንደ ወጥ እንጨት እንደ መጫወቻ የምትሆን ከምንም የማትቆጠር ነህ ነው። ይሄ ጋዜጠኛ ፖለቲካ ፓርቲ እሌት ቅሌት ምናምንቴ ሳይጠሩት አቤት እያለ የዛ ህዝብ ወክል ነኝ እያለ የሚነግደው ያ አዝ እንደሆነ ማርኬት ተይዟል። በዛ ማርኬት ላይ ገብቶ የሚሞተውን ሳያይ ከሆነ አገር ላይ ተቀምጦ እያሾፈ ያለን ቀልደኛ የሚመታ ነው። ቀላል ግን ግልጽ ሁሉ ሰው ከደረሰው ጋራ እያመዛዘነ ሊረዳው የሚችል ያቀድከው የምታወራው አንተ በእውነት ከራስህ ነፃ ሆነ ከማንም ጋር ንክኪ ሳይኖርህ ሰብአዊ መብት ወይም ሰብአዊ አእምሮ ያን ነገር ብሎ ከሆነ ሁልጊዜም ታሸንፋለህ ነው። ነገር ግን በዛ ሰበብ ሌሎች ሊሸቅሉብህ እየጋለቡህ የምትሄድ ከሆነ እንዳንተ የጠፋ እንዳንተ የተዋረደ እንዳንተ የከሰረ አካል የለም። ቴኬር ነው። ይሄን መለካት ነው። ምክንያቱም እንመካከር ሲባል አልመካከርም ያለውንና ሁልጊዜም ለሰዎች መዳን መግለጫ ሳይሰጥ ሰዎች እንዲሞቱ በድብቅ ሰርቶ ከሞቱ በኋላ ከተሰቃዩ በኋላ መሞታቸውን አግዝፎ የሚናገርን ስቃያቸውን መከራቸውን እንዲፈጠር በስውር ሰርቶ በአደባባይ ስቃይን የሚሰብክ ሰው ያ ሰው የኢትዮጵያ ጠላት ነው። የጠላቶችም
ወጥ እንጨት ስለሆነ እንደዚህ እንዲህ ማለቱ ጥሩ ይሆናል። ቸክ አድርጉ። ለምሳሌ ለህዝብ ነፃነትና ክብር ተቆርቋሪ ነኝ እያልክ ያንን ለማሳካት ከመስራት ይልቅ ጭራሽ የህዝብን መከራና ብሶት ለማብዛት መስራትን ተለማምደህ ያንንም እያሳየህ ያለህበትን ሁናቴ እያየን ነው። ላይክ ጃዊሳ ላይ ወይም ፋኖ ነኝ የሚለው ከዛ በፊትም ወያኔንም ወሰዱት። በመቀሌ ወይም በትግራይ ላይ ያሉ ሰዎች አንድ ዜና ዙ ላይ ላውራው ነው። ምን ይላል? የዩኒቨርሲቲ መምህራን ከኑሮ ውድነት የተነሳ ዶርምተሪ ላይ ማደር ጀመሩ ይላል። እንዴ ብላችሁ ሰፍ ብላችሁ ስትገቡ ያ ዜና ግን መቀሌ ዩኒቨርሲቲ ላይ ብቻ ነው ያለው። አሁን እንደዛ አድርጎ ሰፍ አድርገህ ሰዎችን ሁሉ ሰፍ አድርገህ እዛ ከተህ በዚህ ልክ ተሰቃይተው ነው ወይ ብሎ 100,000 ሰው ይምጣልህ። ይሄን የሰራው ሰውዬ 100,000 ሰው ደንግጦ ነው ወደ አንተ ቤት የመጣው። ግን መጥቶ የመቀሌ ዩኒቨርሲቲ መምህራን በኑሮ ውድነት ምክንያት በዶርምተሪ ውስጥ አደሩ ብትልና ይሄን ወዶ ቢመጣ ወዶም ቢቀር ምን ችግር አለው? አናተ ሰውን ሁሉ ግራስ ብለህ አስደንግጠህ አመጣ። ያ ሁሉ በደነገጠበት አንተን ያደርቃል። የሰው ልጅ ሲደነግጥ ከባድ ምላሽ አለው። ማን አቅሙን ወይ እየረሳው ካልሆነ ትልቅ ስጦታ አለው። የሰው ልጅ በደነገጠ ቁጥር የሚመታው አለ። በተናደደ ቁጥር የሚመታው ከሱ የሚሄድ ነገር አለ። በተደሰተ ቁጥር ደግሞ የሚሰጠው በረከት አለ። ሰው የሚያገኘው አቅም አለው ሲደነግጥና ሲደሰት። ጀስት የሆነ የልብ ትርታ እንኳን መጠኑ በዛ ልክ እንደሚለዋወጥ ይታወቃል። የደም ግፊት ምናምን ይባላልና የኢትዮጵያ ዩኒቨርሲቲዎች በሙሉ አስቡት። ዩኒቨርሲቲ መምህራን በኑሮ ውድነት ምክንያት በዶርምተሪ ማደር ጀመሩ ይላችሁና ወይም ዩኒቨርሲቲ መምህራን ብሎ እንደ ኢትዮጵያ ያወራና ግን አንድ ቦታ ላይ ይናገራል። አሁን እዛ ጋር ያለውን ነገር ደግሞ ሲተርክ በጦርነቱ ምክንያት ያልተከፈላቸው ደሞዝ አለ ኦር እንደዛ ነው። ጦርነቱ ያልነካው ነገር አለ ወይ? አዎ ያቺ ህፃን ያቺ 3 ሚሊዮን ተጠይቆባት እንደዛ አይነት እንደዚህ ዘግናኝ የሆነ ንግግሮችን ዘግናኝ የሆኑ ድርጊቶችን ሁሉ የአውሬነት ልምምድ እያለማመዱን ያሉ አውሬዎችን ሰምተን ስላላስቆምናቸው ዛሬም በእነሱ ወጥመድ ውስጥ እየዋኘን ጭራሽ እነሱን እያጫጫን እንደዛ አደረጉ እንድተደረገ ይያል ያናው የሚፈልጉት እና እነዛ ህፃናት እኛ ኮማንድ ፖስት ውስጥ ነን አስቸኳይ ጊዜ አዋጅ ውስጥ ነን ብሎ ህዝቡ የተናገረው የደረሰበት መከራ የሞተው ሳይቆጠር ማገገሚያ ወይም የአካል ጉዳተኞች ማዕከል አስመርቆ ያስቀመጠ የሳምንታት የሐዘን ቀን ያወጀን ከዛም ይህንን ሁሉ አድርጎ አስቡት 63 ቢሊዮን ብር ተቀብሎ ዛሬም እዛ ዩኒቨርሲቲ ላይ ለመምህራንና ለምናምን የሚሆን ነገር ገንዘብ ያስፈልጋል ነው። ከዛ ይቀጥልና ሌላ ዜና አንዱ ይሄን በዛ አወራለም ራያ ተወረረ ሊመጣ ነው ህዋት ሊወረን ነው ይላቸዋል። ደግሞ እንደገና እንዴት እንዲና እንዲህ እያሉ አሁንም እነዛ እብዶች ያንኑ በሽታ ለማቆየት እንዴት እኛንም እንደሚነካኩን ለመንካት ነው። ቀላል ነው። አስፉት የሆነውን እኮ መነካካት ወደ ትናንትናን ዛሬ ማየት የሚለው የታሪክ እንትኑ ምንድነው ሲደረግ የነበረው በእውነት ምን ተብሎ ምን ተደረገ የሚለውን ቼክ እናደርጋለን። የጠቅላይ ሚኒስትሮቻችንን በተለይ በእንደዚህ በዘመናዊ ወይም በዩቲዩብ እና በተለያዩ ሚዲያ ላይ የማገኛቸው ነገሮች ፖስት አድርጋለሁ። የጠቅላይ ሚኒስትር መለስ ዜናዊ፣ የጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አሁን የጠቅላይ ሚኒስትር ዶክተር አብይ እና ሌሎች እናነጻጽራለን። አነጻጽሮ እንዳታዩ ይሏቸዋል አንዳንዶች ከከለ ውጭ ወደ ውጭ። አሁን ዶክተር አብይ ላይ ስንት መልካም ነገሮች እያሉላቸው በጥላቻ ሌሎች በነገሯቸው እኮ እነሱ ተመራምረው አይደለም ዶክተር አብይ ስለተናገሩት ብቻ የማያዩ ሰዎች አሉ። አሁን ስለ ጠቅላይ ሚኒስትር ዶክተር አብይ ወይም ስለ ሀቅ እንደዚህ ምናምን ስል ብዙ ሳብስክራይብ የሚያደርግ አንሳብስክራይብ ይላል። እንዴት አይነት ጤንነት ነው? እብደት ከየትም ቦታ ይገኝ። የሚጠቅምህን ካወቅ እንደዛ ነው። እንኳንስ ጠቅላይ ሚኒስትር ዶክተር አብይን ልትንቀው ማለት ነው። እሱ ራሱ የ7 ዓመት ኮርስ ነው እኔ ማዘው ጠቅላይ ሚኒስትር ዶክተር አብይን ለማወቅ 7 ዓመታትን በኮርስ መልኩ አጥነው እንደ ዶክተሬት ዲግሪ ምናምን እንደሚባለው ማጥናት አለባቸው። ይሄ ማንም ሰው የገባው እውነት እስከ ዶክተር አብይ ጋራ አሁን አብረንን ያለን ሰዎች እስከምን ድረስ እንግዳለን? ምን ፈተና ቢመጣ አብረናቸው እንቆማለን። ባለፈው እኛ እስከምን ተዘጋጅተናል የምንለው የምንደግፋቸውን ሰዎች እስከምን ድረስ ነው የምንደግፋቸው? ይሄ ሁሉ ጊዜ ነው ማሰብ ያለባቸው። ምክንያቱም ክፎች እስከምን ድረስ እንደሚሄዱ ስለምታዩ ስለምናይ ያን ነገር እኛም
ቃላችንን መጠበቅ አለን። ያን ነገር እንደዛ ያደርጋሉ። ጦርነት እንደዛ የሚጎዳ ከሆነ ሌላ ጦርነት ለምን ያውጃል? ያው ሰውዬ ያወራቸዋል። ዛሬ ጦርነት ጎጂ እንደሆነ ያወራል፣ ነገ ደግሞ ጦርነት ተቀስቅሷል ብሎ ይላቸዋል። ጎጂ ከሆነ መማር ነው። እኛ ትናንት ያወሩትና አናስታውስም ማለት ነው። እንደ አይነት እብዶች እቃዎች በዛና በዚህ ላይ ብለው ካንዱም ላይ እንዳንኖር አንዴ በዚህ ያሳዝኑናል፣ ወይ እርዳታ ሊጠይቁን ነው፣ እርዳታ ልንሰጣቸው፣ ወይም ደግሞ ሌላ ቀን ይመጡና ደግሞ ጦርነት ነው ይሉናል። ደግሞ የዛን ቀን ደግሞ ስለ ጦርነት ልናስብ። በሁሉም ነገር ላይ እነሱ ስላሉ ብቻኛ እየተከተልን እንድንሄድ ተደርገን ያለ ነገር አለ። ዛሬም ሄዶ ጸያፍ የሆኑ እንትኖችን ገለጻዎችን አያለው። እከሌ እንዲሆነ ስርዓቱ አበቃለት፣ እህል ውሃ ይለቅ። በትንሽ በትልቁ እንደው ሰው ስለሆነ እየቆረቆረን አይደለ? እንኳን መሪ ምን ያህል አደራ እንደተሸከመ አታውቁ? ሴቶችና ህፃናት ለምን የሚለው በጣም ዘግናኝ ነገር የምንሰማው፣ ሴቶች ትውልድን የሚተኩስ ትውልድን የሚቀርጹ የሚያደርጉት ተሳትፎ ነው። ያን ያህል በጣም ዘግናኝ፣ በጣም ከፍተኛ ዋጋ የምንሰጣቸውና ሲጎዱም ይዘገነናል። ህፃናት ሲባልም እንደዚሁ ተተኪ ስለሆኑና ወደፊት የሚያደርጉት ድርጊትና ምንም ከዛ ነገር ጋር የሚያገናኛቸው ስላልሆነ እሱን ይዘን እንሄዳለን። መሪ ሲባል ምን ማለት ነው? በ120 ሚሊዮን ላይ መቀለድ ዶክተር አብይ እያልክ ዛሬ ነገ ወይም በብቻ አውራው ነገ የኢትዮጵያ ዜጋ ሲሆን ያኔ አውራው። ዛሬ ግን የ120 ሚሊዮን 150 ሚሊዮን ወይም ፓን አፍሪካኒዝም ይሁን በቢሊዮን የሚቆጠር ህዝብ ይሁን ሀቅን የሚወድ ይሁን በመር ላይ እሱ ሊያረጋግጠው የሚችለውና ነፃ ሊያወጣው የሚችል የህዝብ ልጅ ሁሉ አደራ ተሸክሟል። አሁንም የምናወራው ስለዛ ነው። ምክንያቱም ይሄን በምን ታረጋግጣለህ? ባንዳና ጽንፈኛ በራስህ አፍ የምትጮኸው ጥላቻ በራሱ ስትፈራው ስትንቀጠቀጥ ስሙ በተጠራ ቁጥር የምትደነባበር በእጅ የጨበጥከውን የምትወረውር ፍሬን ይዘህ ከወንበር ጋር የምትጋጭ ከመስታወት ጋር የምትላተም ሰው አለ። ትፈራዋለህ በጣም። እኔ ወዳጆቹ ራሱ ያን ያክል አይንቀጠቀጡም። ቅዠት ሁሉ ዶክተር አብይ 120 150 ሚሊዮን ፓን አፍሪካኒዝም 1.5 1.89 ቢሊዮን ህዝብ አደራ ተሸክሟል። ሐላስ በዛሬ ዝሙ ማንም የራሱን ልብስ አስተካክሎ መልበስ ያልቻለና ካለው ከሚወደው ወደድኩ ካለው ካከበረው ጋራ ክብሩን መመለስ አይደለም የተሰጠውን ክብር አስከብሮ መሄድ ያቃተው ሁሉ እዚህ ከመሪዎች ጋር እንደዛ ማለት የለብንም። መሪ ሲሳሳት ሃይማኖት አባቶች ላይ የተናደድነው የማይገባ ንግግር ሁሉ የተናገርነው ጸያፍ ነው። በዛ ቦታ ላይ ለነሱም አይበጃቸው እንደገና የሚበክሉትና የሚያበላሹትን ነገር በማሰብ ነው እንጂ አንድ ተራ ሰው ምንም ነገር እኮ ቢሆን ችግር የለው። ይሄ በየሚዲያው ላይ ያለው ይሄ የከሰራው እሱን እናንተን የሚደግፋችሁ ነው እንትን የሚላችሁ። ዛሬም ሄዶ መርዶውን የሚሰማ ሰው እሱ ነው ሰውም አልለው በሚበጀው እንትናና እንደናንተ እየተባለ መሰጠት የማይገባውና መሰጠት አለኩ። እኔ እዚህ ጋር የምናገረው ነገር በሙሉ እዚህ ያላችሁን 27 ሰዎች ክብር ማክበር አለብኝ። ለእናንተ ስል ብዙ ነገር የሆነ መደረግ አለበት። ክብራችሁን ጠብቄ መሄድ አለብኝ። ምክንያቱም እኔን ሰው ብላችሁ ነው እንደዛ ማሳፈር የለብኝ። ከኔ በላይ መኖር የምችልለት ኃይል አለ፣ ሰው አለ፣ ወገን አለ ማለት ነው። እና የጋጦጡ ሁሉ ተስፋ የቆረጠው እብድ ሁሉ ሀገርን ያክል ነገር የሚመሩ ሰዎች እና እንዲህ በረከሰ አፉ እንደዛ ሲል በጣም ጸያፍ ውርደት የራስን ገመና እናንተ የምታሰናክሉት ግን ሰው ያ የተፈረደበት ካልሆነ በስተቀር ከዛሬ ከዚህ መናገር ከጀመርንበት ጥር አካባቢ ምናምን ጀምረን የተናገርነው እና አሁንም ደጋግመን የምናገረው ከነዛ ወጥመድ እንውጣ። ይለመድ፣ ሀቅ እውነት ይወደድ። ቀስ በቀስ አይደል እንደ ውርደትን ያለማመዱ። ቀስ በቀስ ነው ሌብነትን፣ ውሸትን ቀስ በቀስ ነው ልብስ ያስጣሉን። ቀስ በቀስ ነው የተቀደደ ልብስ ያስለበሱ። ቀስ በቀስ ነው ሰው በራሱ ከመተማመን ይልቅ በሜካፕ በተለያዩ ነገሮች እንዲተማመን ያደርጉ። ቀስ በቀስ ነው ሰው ቀልቡን ያደረቀና ስርቆትን እንደ ጀግንነት እንዲቀበለውና በዛም እንዲያቀራራ የተለማመዱት። ስለዚህ ቀስ በቀስ ደግሞ እኛ ሐቅን እንለማመድ፣ አብሮ መሆንን እንለማመድ። ያጣነውን ነገር ለማግኘት ትክክለኛውን ንብረታችንን ለማስመለስ
ከነዛ ክፎች ትናንትናም ማወሩ ዛሬም ማወሩ እንደዚህ ከነሱ ወጥመድ ለመውጣት በጎ ነገርን እንለማመድ። ማንም ዘራፍ ተነስቶ አንድን የሆነ አንድ ሚኒስተር ላይ እኮ ያለ ሰው ብዙ ነገር አለ። ምን እናገርበት መንገድ እንዲስተካከል ይሁን እና ጠቅላይ ሚኒስተር፣ ፊልድ ማርሻል፣ የሃይማኖት አባቶች፣ የተለያዩ ኃላፊነት ላይ ያሉ በሚዲያም ላይ ያሉ ሰዎችን እንዲህ እንደዚህ ማለት በጣም ነውር ነው። ያንን መከተልና እኔ እነሱ አብደዋል ወይም እነሱ ተቀጥረዋል ወይም እነሱ ያንን ነገር ካላሉ ገቢ ወይም ያ ህይወታቸው አድርገው ተቀብለዋል፣ እኛ ለነሱ ገቢ ማግኛ መሆን የለብንም። ትናንትና አገዳደሉ፣ ትናንትና አባሉ፣ እዛ ጋር የነበሩት አሁን እዚህ ዶክተር አምባቸው ሲናገር አቶ ዮሐንስ ቦያለው አብሮ ቁጭ ብሎ ነበር። ዮሐንስ ቦያለው አለ። ለዮሐንስ ቦያለው ይጨበጨብለታል። አንተ ፖለቲከኛ በመሆንህ ምን አመጣህ? በቃ ኤክስፓየርድ አድርገሃል፣ ውጣ። የስልጣን በ5 ዓመት ይሁን ከተባለ እኮ ለምንድነው ትግልስ በሆነ ዓመት የማይወሰን? በቃ ለማግኘት ከሆነ አይ አንተ ኤክስፓየርድ አድርገሃል፣ ግን እዛ ላይ ስለቆየህና የምትሰራው ነገር ስላጣህ ጀስት እንደዚህ ጋር ወይም እርዳታ እንጠይቅልሃለን ወይም የሆነ ነገር እናደርጋለን። ኦኬ ምንም ችግር የለውም። ግን ለነዛ ሰዎች ሲባል ለምን ሰዎች ይሞታሉ፣ ይሰቃያሉ? ብዙ ነገር የኛ ነገር ብዙ ስለሆነ ነውና እነሱ ሊያስደነግጡን አይገባም። ሀቅ እኮ ቢይዙ ማለት ነው። ምክንያቱም በእርግጥ ሀቅ ከነሱ አንደበት ውስጥ አይገባም፣ አይላመድማ። እና ለህዝብ ነፃነት ነኝ ክብር ተቆርቋሪ ነኝ ብሎ ወለጋ ሰው ሞተ ብሎ ጉራ ፈርዳ ሰው ተገደለ ብሎ ተለያየ ቦታ ላይ እንደዚህ ተደረገ ብሎ የት ሰው እየተገደለ እንዳለና አጸያፊ ከመሆኑ አንፃር እኮ መናገር ሁሉ ያስጠላል ነገር አለ። በቀላሉ የሰማችሁትን ሱ-27 የጣሉበት ድልድይ ሊመርቅ የሄደውን ጀግና ድልድይ ልንሰብር ነበር ልናፈነዳ ነበር ብለው የሚቀደዱትን ተራንቶ ፈንቶ ይሄ እኮ እውነት ነው አይደለም የሚለውን ተውትና በህዝብ ደም ፌዝ እየተጫወቱ ነው። በቃ ከፈለግን እናስርባለን፣ ከፈለግን እንጫወትበታለን። ዲያስፖራ ላይ ያላችሁ ሰዎች አትረቡም፣ ግብጽ ላይ ሄዳችሁ ለምን መሳሪያ ማጠይቁ የሚል ወራዳ ቡድን ያ ሰው ነገ እኛን ማታለል አለበት እና እንደዛ የሚሉ ነገሮች አሉ። ዛሬ የትናንት ልምዳችንን እንግዲህ ዛሬ የምንለው የትናንት ልምዳችንንና ተግባራችን ውጤት ነው። ነገም ደግሞ የዛሬ ልምዳችንና ተግባራዊ ሁነታችን ውጤት ነውና ከትናንት መልካሙን ይዘን ከዛሬው ደግሞ መልካም ተግባሮችን ለመተግበርም አቅደን ተገበርነውም ደግሞ መልካም ተግባራቶች ይዘን ሁለቱንም አዳምረን ወይም ጨምረን የተሻለችና ዘመነ ፍስሐ ወይም የደስታ ዘመን የሞላባት ነገን ለመፍጠር እንትጋ። ከትናንት በጎውን ይዘን መጠን ተምረን የሚጣለውን ጥለን፣ ምክንያቱም ሁሉም የሚጠቅመው ለቀጣዩ ስለሆነ እኛን ግን ያኖሩን ከመቶ ዓመታት በፊት የነበረ ታሪክ ተተርኮ ዛሬን እንድንከስር ዛሬን በብጥብጥና በንትርክ እንድንጨርስ እዛው ወጥመድ ውስጥ ያቆዩትን እንድታስታውሱ እፈልጋለሁና ከትናንት መልካሙን ይዘን ከዛሬው ደግሞ መልካም ተግባሮቻችን ጋር እንደው አዳምረን ጨምረን የተሻለች እና ዘመነ ፍስሐ ወይም የደስታ ዘመን የተሞላባትን ነገር ለመፍጠር እንትጋ፣ እንስራ። ጠላቶቻችን እንኳ ያንን አውቀው የሰሩብንንም ክፉ ስራ ሁሉ እያሰቡና ከዚያ መከራችን እንዳንወጣ ነው ዛሬም ተግተው እየሰሩ እየጮሁ እየለፈለፉ ያሉት። ልክ ነው። ቀልድ እኮ ነው። ምክንያቱም የማይሆን ነገር ነው አሁን እያወራው እዚህ ያላችሁ እኮ በተለያየ ቦታ ፈጣሪ በቸርነቱ የምንመኛት ሀገር ላይ ሀቅን፣ እውነትን፣ ተስፋችንን መሰረት አድርገን ነው የተገናኘው። ሰው የሆነ ጠቁሞ አገናኝቶን ቢሆን ኖሮ እንደዚህ አይጣፍጥም። በእንደዛ አይነት መሰረት ላይ እንትን ብላችሁ እዚህ ላይ ዝም ብሎ መቀለድ አለው። ሰው ፊት ሰው ሲናገር መጠንቀቅ አለበት እና ግን ሱ-27 በወንጭፍ ያወራራቸው እኔ በዛ ልክ እንደ ሮቦት ራሱ ይሄዳሉ። ተቃላቱ በቃ ሲባል እኔ እንዴት ብላችሁ ራሱ እኔ በጣም ስለማፍርና ስለምሸማቀቅ ነው። ሁሉም ላይ ነገር የማየው ርኩሰት፣ የገዳይነትን ልምምድ ሁሉም ተሰርቶበታል። የተሰራበትን ማውጣትና እንትን ማለት የለበት። ዛሬም እንኳን የአማራ ክልል
ችግር በቃ ለኦሮሞ እንዳይታዩ ለቤንሻንጉል ጉሙዝ እንዳይታዩ ለአፋር እንዳይታዩ አይነት ለማድረግ የሚሞከር ሙከራ ነው። እንኳን አይደለም የአማራ ክልል ለኦሮሞ የትግራይ ክልል ለአፋር ወይም እንደዚህ ቅርና የዛ ህዝብ ችግር ለዓለም ነው። የትኛውም ዓለም ጫፍ ላይ ያለው እንደ አንድ ኮን ምናስበው ምናልባት ለመገንጠል የሚያስቡ ሁሉ እነዚህ ጽንፈኛና ዘረኛ ቅንነት የጎደላቸው በሽተኞችን የሚቃዡትን አይነት ቅዠት ነው። እነሱ የሚሉት እኮ በቃ ኢትዮጵያ የምትለዋን ስም ይፈሯታል። አዳማ ከለማ አይ ብለው ሲናደዱት ያላችሁ ብዙ ሰዎች በአማራም የአማራ እሌት የሚሉት የትግራይ እሌት ቅሌት የሚባሉት ማለት ነው። እንደ ኢትዮጵያ ካሰብክ ለምንድን ነው አዳማ ቢለማ የሚነድህ? ለምንድን ነው ድሬዳዋ ቢለማ የሚነድህ? እንደ ኢትዮጵያ ካሰብክ ግን አይደለም፣ እንደ ሀገርም አይደለም የምትለው አንተ ልማት አትወድም። የጨለመ አእምሮ ነው ያለህ። ያንን ጨለማነትን ነው ያከራየው ሌሎችንም ጨለማ ለማድረግ። አንተ ባንዳ ነህ፣ ቀናተኛ ነህ፣ ምቀኛ ነህ፣ ገዳይ ነህ፣ አፍራሽ ነህ፣ ደፋሪ ነህ፣ ዘራፊ ነህ። የተቀጠርከውም ያንን የረከሰ ነገር ለሌሎች እንድታለማምር ነው። ለዛ ነው የምትጮኸው እንጂ እኮ አመክንዮ ኖሮህ አይደለም። እኛም አንጠብቅም ከሚያፈርስ ሰው መስራትን ቀዶ ጥገና ከሚሰራ አንድ ስፔሻሊስት ዶክተርና ጩቤ ይዞ ሆድ እየቀደደ ከሚዘርፍ ጋር እኩል አናወዳድር። ያኛው ኃላፊነት ተሞልቶበት ሰዎችን ለማዳን አስቦና አቅዶ ነው የሚደክመው። ላበት በላበት እየሆነ አንድ ክላስ ዘግቶ ሙቀቱን ለማመጣጠን ሲሉ እንኳን በሚሰጠው እንትን በጣም ብዙ ተሰቃይተው ነው የቀዶ ጥገና ላይ ያሉ ወንድሞች የሚሰሩት ስራ በጣም ከባድ እና ይሄ ብሩዬ እንዴት ለመግደል እንዴት ለመጉዳት እንዴት ለማጥፋት የሰለጠነ ሰውና እንዴት ለማልማት በዛ እኮ ነው አሁን ብርሃንና ጨለማ ሆናችሁ አልገናኛለሁ። ዶክተር አብይ ጋር ልትገናኙ ያልቻላችሁት እሱን ከሚመስሉት ወንድሞች ጋር ልትገናኙ ያልቻላችሁት ለዛ ነው። እናንተ ጋር ጥርጣሬ፣ ኑፋቄ፣ ፍርሃት፣ ሽሽት፣ እልቂት፣ ረሃብ፣ ደመጣጭነት፣ ያውሬነት ባህሪ ነው ያለው። እዚች አሁን አለችው ኢትዮጵያ እየተሰራችው አለችው ኢትዮጵያ ላይ ደግሞ ተስፋ ጮራ ብርሃን ለራሷ ብቻ ሳይሆን ለዓለም ሁሉ የሚያበራ ለራስ ብቻ አይደለም ኢትዮጵያ እየተዘጋጀ ያለችው በአረንጓዴ ልማት ማንም ጤነኛ የሆነ ሰው ዛፍ ይተከል ሲባል ላይተክል ይችላል። መቃወም ግን አይችልም። ውርደቱን ለመግለጽና ውዳቂነቱን ለማረጋገጥ ካልሆነ በቃ ማለት ስንዴ ለማ ሲባል ምን አይደለበትም። ዛሬ መድኃኒት ሁሉ ኤክስፖርት ያደረግነው ይሄ ሊታመን አይችልም። ለዛ ነው የራሱን ናቂ የሰው ናፋቂ ተደርጎ የተሰራ ትውልድና እዛው ውስጥ ዳክሮ አሁን ይህች ሀገር ትችላለች ብለህ ነው እያለ ትናንትናም መጽሐፍ ቅዱስ ሳይቀር እንኳን እኛ ካልመሰከርንላቸው መቀበል አቁሟል። ዋንተ ቀጥቀጥ ከአርስቲሆሙ ለከይሲ ተብሎ አንተም የዘንዶን አናት ቀጥቅጠህ ለኢትዮጵያውያን ምግባቸውን ሰጣቸው ምድረ በዳ ተብሎ ጤፍ ባለቤትነቱ ለሌላ ሀገር ተሸጧል የሚባል ነገር አለኝ። እስኪ ታጣሩት አላችሁ። በተለይ ውጭ ሀገር ያላችሁ ወንድሞች እንድናንድ ነው ግን ፈጣሪ የሰጠን ነው። ብዙ ጸጋዎች አሉ። ለዛም ነው ጠላት ለምን ይበዛል በቀላሉ እኮ ያና ይህ ከማይሰራ እንትን ከሆነ ከዝንብ ማር አንጠብቅም እና ትናንትን የሚጠቅመውን ይዘን ዛሬም በጎ ሰርተን ለበጎ ነገር ተነሳስተን ነገን የተሻለችና ዘመነ ፍስሐ የደስታ ዘመን የሞላባት ዓለም ለመፍጠር ከብርሃን ጋር ከመልካም ነገሮች ጋር ታሪካችንን ለመጻፍ ጥረት እናድርግ እንስራ የሚል ነው። እሱ የጠቅላይ ሚኒስትሩ ጥሪ እሱን ይመስላል። የዛሬው ይህን ይደግፋል። ጠላቶቻችን ያንንም ስላወቁ ነው በዛ ላይ እየሰሩ ያሉትና እስካሁንም ድረስ የተጣደፉብን ያሉ። ለምሳሌ ስምን መደበቅ አሁን የተለመደ ነገር አለ። ለላ ይሄ ያሰቡ ስሙን የሚደብቃል። የሚሳደብ ሰው ወይም በተለያየ ቦታ ላይ ስሙን ይደብቃል። በግልጽ ሳይታይ ለተለያዩ ጥፋቶች ይሰባሰባል። ያፍራል በራሱ ሴት ሆኖ ወንድ ነኝ ይላል፣ ወንድ ሆኖ ሴት ነኝ ይላል። የሆነ ቦታ ላይ ሆኖ እንደዛ ነኝ ይላል። ብቻ ልምዱን ግን ይገልጣል። ልቅሶ ባለበት ላይ አብሮ ሲያለቅስ ታዩታላችሁ። በተለይ ይሄ የሚያፍር ሰው በየትኛውም ቦታ ላይ ነውር እየሰራ እንደሆነ አምኗል፣ ተቀብሏል። በዛም ነው እንደዛ ነገር። እንደገና ደግሞ በግልጽ የሚመጡ ሐቀኞችንም እነሱን እያሳደዱ ደግሞ ያንን የረከሰ እነሱን አይነት ባህሪ ካልተዋረሱ የሚል ነውሩን ለማካፈል ጥረት የሚያደርግ አለና በአብዛኛው ግን ሆን ተብሎ የሚያደርጉትን ነው ይሄ የሚመለከተው። በግልጽ ሳይታዩ ለጥፋት በክፋት መሳተፍ፣ ቴክኖሎጂውንም ሁሉ ለመጥፎ ነገሮች መጠቀም። ለምሳሌ ስልካቸው ላይ ዳይቨርት ያደርጋሉ።
ዳይቨርስ ሲፈልጉ ብቻ እነሱ ይደውላሉ ሲፈልጉ ብቻ እነሱ ወይም እንዳይገኙ ማድረግ ወይም የሆነ ነገርም ማድረግ የተገኘው አጋጣሚ ግን የሆነ በዛ ሰዓት ላይ ማናገር ባይቻል እንደዚህ ተብሎ ለበጎ ነገር የተጠቀሙትን ሁሉ በሙሉ እንደዚህ ላይክ ሶሻል ሚዲያዎችን ተመልክቷል እንደዚህና እንደዚህ ተብለን ተማምረን ነገ ትልልቅ ኢትዮጵያን በዚህ መልኩ እየሰራን አብረን ነው ኢትዮጵያዊነታችን ያድጋል ከየትም ቦታ ያላችሁት ወንድሞች በበጎ ነገር ላይ አብረን እንቀጥላለን ከተዋወቅንበት ጊዜ አንስቶ ይሄን ማህበራዊ ሚዲያው ላይ ያገኘነው ትሩፋት ነው እነዛ ክፎች ደግሞ ይሄን ተጠቅመው ለጥፋት የሚሰሩ አሉ የተገኘውን ነገር በሙሉ ለነዛ ለረከሰ ነገራቸው የሚጠቀማሉ እንጂ ባይ ኢትሰልፍ በራሱ ችግር ሆኖ የተፈጠረ ምንም ነገር የለም ወደፊትም አይኖርምና እሱን ነገር ሁሉ ስለሚያዩ እንደዛ አይነት ነገር የመጣው ደግሞ ያ ተለምዶ እንደ ነውርም አይደለም በግልጽ መጥቶ ሰው እኔ እኮ ከሌ ነኝ እኔ እንደዚህ ነኝ በዝወቁኝ ብሎ ስሙንም ሁሉንም ነገር ማስተዋወቅ እንትን ይላል እና አፍራሾች እንዴት ማፍረስ ነው የተለማመዱት የተማሩት የሚሰሩት የሚያለሙት ደግሞ እንዴት መስራት ነው እንዳለባቸው የተለማመዱት ሰው ለምምዳቸው ስለሚለያይ ከዛና ከዚህ ሰዎችን ካወቅናቸው ከነዛዚ ከአፍራሾች ከነውረኞች ኢትዮጵያ ስትፈርስ ካሉት ፍርስራሾች ለኢትዮጵያ ስኬት ለኢትዮጵያ ብልጽግና ብለው ሲያጨበጭቡ ነው ማየት የሚገርም ኤርትራውያን በኪንግስ ኦፍ አባይ ላይ ለህዳሴ ግድብ በተዋጣበት ሰዓት ላይ ኤርትራውያን ገንዘብ እንዳዋጡ ሰምቻለሁ ያን ያለው አብረን ነው ሰው ኤርትራ እንኳን ለኢትዮጵያ ለሀገሯ ወይም ኢትዮጵያ ለኤርትራ እንኳን ለሀገሯ ኢትዮጵያ ለሳውዲ ብትሰጥ ምንድነው ችግሩ ኢትዮጵያ ለግብጽ ብትሰጣት እኔ ይሄን ክፋቷን ታቁም እንጂ ግብጽንም ቢሆን መርዳት ፈልጋለሁ ክፋቷን ነው የምጠላው እንጂ የሆነን ሰው እነሱ ባረጉት አይነት ምላሽ ሰው ለመስጠት እኛ አልፈልግም የግል አቋሜን ነው የምነግራችሁ ክፎችን በክፋታቸው አይነት ልክ ሆነ እኩል ነው ሆንኩ ማለት ነው ጨስ ግን ክፋታቸውን ማስቆም የሚችልበት ነገር ፈልጋለሁ ከተራቡና ፈጣሪ የሰጠን ርዝቅ ሀብት ካለ ደግሞ መካፈል ምንም ችግር የለው በእንደዛ አይነት በጎ እንኳንስ ኢትዮጵያ የሆነ እኛ እንደዛ ለሌሎች ሁሉ መዳን ለሌሎች ሁሉ ፍትህ ማግኘት ፊታውራሪ ሆነን መገኘት ቅኖች ሆነን ሌሎችም ቅን እንዲሆኑ እኛ ሐቀኞች ሆነን ሌሎችም ሐቀኛ እንዲሆኑ በበጎ መነሳሳት ነው እንጂ ከራሳቸው ጋር የተዋረሳቸውን ነገር መልሰው እኛም ውረስ እነሱ በሄዱበት አይነት አግባብ መሄድ የኢትዮጵያዊነት ማንነታችንም የዘመኑም ሂደት አይደለምና በዚህ አይነት መልኩ ነው የምንሄደው እንዲህ ኢትዮጵያ ከበለጸገ ኢትዮጵያ ካደገች ወደ ከፍታዋ ከመጣች ውሃው ይቀራል ምናም አታስቡስም እንኳን አይደለም ውሃውን የተመረተ ስንዴ እንሰጣቸዋለን ምንም እኔ በእንደዚህ አይነት ክፋት አላምንም ማረገውም እንደዛ ነው ማንኛውም ጥላት የምለው ሰው ክፋቱ እንዳይጎዳኝ እጠነቀቃለሁ እከላከላለሁ ራሴን ለመጠበቅ ያህል ብቻ ከዛው እሱ ገላለሁ ስላለ እኔ ገላለሁ ምን ምላሽ መስጠት አልፈልግም በስራው ሞቷል እኮ ያሰው እንደ ክፉ ሰው እንደ ተንኮለኛ ሰው የረከሰ የተዋረደ የወደቀ ሰው የለም በየደቂቃው የሚቃጠለውን ቃጠሎ ውስጡን እኮ እሳት እኮ ነው ሲኦል እኮ ነው የሚያደርገው ሰላም የለው ጤና የለው ስምምነት የለው የትም ቦታ ላይ እንደዛ ሰው የሚሰቃይ የለም እና ክፋትን ያለማመደ ኃይል ክፋት ጥፋት ነው ጥፋት ይወልዳል የጥፋቱ መላሽ ይመጣል ለዛ እንደተዘጋጀ ነው የሚሆነው ኢትዮጵያ በእንደዛ እንድትሆን አልፈልግም ኢትዮጵያዊ የሆነ ሰው ሁሉ እንዲከበር እንዲወደድ እንዲፈራ ለሌሎችም መድኃኒት እንዲሆን ነው የምፈልገው መድኃኒት እንዲማንም እንደናቀን ማንም እንዲህ እንደተጸየፈን ዜናችን የረሃብ ዜናችን የጦርነት ዜናችን የብሔር እንዲሆን አልፈቅድም ያ እንዲያበቃ ነው መስራትም ያለብን ጥረት ማድረግ ያለብንና በበጎ ቢያንስ በጎ ነገር ማውራት የሚያናድዱን እኮ እነዛ ሰዎች ከኛ መወለዳቸው ራሱ አሁን እዚህ ቀዳዳ የተባሉ ባለጌዎችን መከላከያ ያን ነገር የፈጸሙት የትም በሉት እንደ ኢትዮጵያ የኢትዮጵያ ልጆች ነን እንደ ዓለም ደግሞ የዓለም ሰዎች ነን እንደ ሰው ደግሞ የሰው ልጆች ነን በየትኛውም ቦታ ላይ ያለንን ውክልና ያጋራናል እኛ ስላልን አይደል እኛ መልካም ምን ሆነው ያን ነገር በማስቆም ነው ነሱ ክፎይ ሰው ያን በማስቆም የኛን አስተዋጽኦ ማሳየት እንጂ አንዳንዱ አልመሰክርም ይላል ኦር እንደዚህ እና ጦርነት እያሉ ያወሯቸዋል ሁሉ ጊዜ ይሄ ዘርፈ ብዙ ነው አንድ ዜና ባነብላችሁ እኮ አሁን ቀላል ነው ይሄን ያላላወራ ምናምን አንድ ዜና
ግን በጠቅላላው የታዘብኩትን የተማርኩትን ያጠናሁትን ወይም ማጥንቻ ነው ይዤላችሁ የምመጣው። ጭምቅ ሐሳቡ እህት ወንድሞችን ወደ ትልቅነታቸው ሄደው ለመጣው ነገር ሁሉ የሚበጀውን ማድረግ የሚችሉበትን አቅም እንዲያገኙ ውስጣቸው የተቀመጠውን መቀስቀስ እንጂ ጦርነት እኮ ታወጀ በዚህ ቦታ ምናምን ቀላል ጦርነት ይሏቸዋል። ኮበለሉ አንድ ሰው ደግሞ ኮበለሉ የሚል ዜናም ሰምቻለሁ። ኮበለሉ ጦርነት ሁሉም ሀገሪቱ እንዳበቃላት ተስፋ ሊያስቆርጡ የሚችሉ ዜናዎች በዚህ ነገር ኮበለሉ ኑሮ ውድነት ፈራረሰ ምናምን አንዱ ጠቅላይ ሚኒስትሩ ዛሬ ካስተላለፉት መልእክት ላይ በጣም እኮ ነው የሚገርማቸው። ልማቱ ይቀጥላል፣ ሌሎች የልማት እንትኖችም አሉ፣ የሚፈርሱ ቤቶችም ካሉ እንደዛ ይፈርሳሉ የሚል ነገር ሲል ቀጣይ ቤት እናፈርሳለን ብለው ጠቅላይ ሚኒስትሩ መጡ ይላል። ሰውም ግር ብሎ ፍርስራሽነቱን ከዛ ውስጥ ይፈልጋል። አያሳዝንም? እንዳታዝኑ። አለቅና አበቃልን ያለ ሰው እንዲተርፍ አያስተምርም። የት ነው ያለቀው? እንዳልኳችሁ ነው። አንድ ዩኒቨርሲቲ ላይ የተፈጠረው ነገር ለመላው 50 በላይ ዩኒቨርሲቲዎች አሉ። ለዛ ሁሉ አይነት ተደርጎ ወደቀ እንዲህ እየተባለ አበቃልህ ህግ የለም ይሉና ህግ ሲወጣ ደግሞ አይ እከሌ ሊበላህ ነው ይሄ ህግ እንዲሊል ነው ራሱን ስለሚበላው ስለሚያውቅ ነው። ፖሊስ ሲያይ የሚሮጥ ሰው ወንጀለኛ ስለሆነ ነው። የሆነ ክፍተት ያለበት ሰው ኃጢአት የሰራ ሰው ይብረገረጋል። የማይገባውን ነገር የወሰደ ሰው እንደዚህ ነው። ስጡ ምታፍስ ፍየልም ሆነ በግ እንዲህ እየተቀበዘበዘ ነው። ፈዛዛ ወይም ረጋ ብላ ተሄደ የነበረች ከሆነ እንደ እንትን ተወንጭፋ ምናምን ነው፣ በፍጥነት ነው። ያ የማይገባ መሆኑ እሷም ታውቃለች። ሰው ልክ እንደዛ ህግ የለም ህግ መቻለ ህግ ይከበር ይሏቸዋል። ህግ ታስከብሩ ደግሞ ስትሞክሩ ለምን ያ የውርስ ህገ መንግስቱን ህገ አራዊቱን ጨምሮ ይሻሻል ሲባል አይደል አንመካከርም የሚል የምንመካከረው እኮ ሌሎች አምጥተው ከጣሉብን የአራዊት ህግ፣ የክፋት ህግ፣ የመጠፋፋት ህግ፣ የመለያየት ህግ፣ የመፍረስ ህግ፣ የመገነጠልና የመገነጣጠልን ህግ ከላያችን ላይ አውርደን አንድነታችንን ይዘን በኢትዮጵያዊ ማንነታችን ጥላ ስር ሊያሰባስበን የሚችል ህግ እኛ ራሳችን ብለን እንዳናወጣ ነው። ያን ካወጣን ጥላቶቻችን እጃቸው ይቆረጣል። ሶያ እንዳይመጣ እዚህ ጋር ህግ የለም ይሏቸዋል። ይህን ያስቀምጡና ደግሞ ይረሱታል። እኛንም መጫወቻ አድርገናቸዋል። የፕሮፓጋንዳ ቅኝ ገዢዎቻቸውን ብለው አምነዋል። ሶያንን እዛ ጋር አያስታውሱም ብለው በዚህ መጡና ህግ ለምን ይወጣል? ለምን ሰው ይመክራል? አንመካከርም ይሏቸዋል። ይሄው ጥሪ 30 ጊዜ መንግስት አሽቃበጠ እስክንለው ድረስ የሰላም ጥሪ በየቦታው ነው ያለው። ሳይመክር ይነዳል። ለምን እዚህ ጋር ያለው የሚፋለጠው የሚጮህ ምን የሚለው አብዛኛው ሰው የአጀንዳ ተሸካሚ እንጂ የአጀንዳው ምንጭ አይደለም። ይሄን መንግስት ያውቃል። ትግስቱ የበዛውም ይሄንን ሰበብ እየተፈጠረ ሀገሪቱን እንዳትረጋጋ ለማድረግ ማን ለምን እንደሚሰራ ስለሚያውቅ ነው እንጂ እኮ እዚህ ያለው ነገር እዛ በዛ እንትን ሆኖ አይደለም። ህዝብ እንደ ህዝብ ሲቆም ግን በመካከላችን ያለው ክፍተት ሲሞላ መተሳሰብና አብሮነት ሲነግስ ጥላት ይጠፋል። ያ እንደሚሆን መንግስት ያውቃል። እሱን አስቦ ነው የሚሰራው። እነዛ ደግሞ ይሄ እንዳይመጣ ያ እንዳይሳካ ይጠራሉ። አስበን ስራ ለምን በማን የሚለውና አለቅን ወደቀና አበቃለ ህግ የለም ይላል። ህግ ሲወጣ እንድነው ገና ሌላ መቼ ገና ህግ እኮ አልወጣም። ብዙ ህግ እኮ አለ። ታዲያ ዘርፍ የነበርከውን እና ይሄን ያህል ህይወት ሁሉ ያዘረፍክ ያለው እኮ ብር ስላለህ እኮ ነው። ዳው እኮ ያንተ መጫወቻ ድራማ የሆነው ብር ስላለ ነው። የሚሰደዱት ወንድሞቼ በባህር በበረሃ መጫወቻ ሆነው የሚቀሩት እኮ የማይገባህን የምዘርፍ ሌባ ነጋዴም ሆነ ባለስልጣን ስለሆንክ እኮ ነው። ምን ጠያቀለ ሐቅን ይዘህማ ቢሆን ሰርተህማ ቢሆን ሰፎነህማ ቢሆን ሞራል ኖርህማ ቢሆን ለሰቦይ ለማካፈል ነበር የምትሄደው። አንተ ግን ተረግመሃል። ስሪትህ ከሐስከፈ ታሪክህ የተሞላው ቆሻሻ ነገር ነው። ሌብነት፣ ስርቆት፣ ክህደት፣ ገዳይነት፣ አውሬነት፣ ባንዳነት፣ ጽንፈኝነት። ታዲያ ከዚህ እንድትወጣ ምንም አይጠበቅም እኮ አንፈልግም። ነገር ግን ላንተ ቆሻሻ ስራ ሰለባ የሚሆኑት ወንድሞቻችንን ማዳን አለብን። ለዛ ነው ህግ የሚወጣው። የትምህርት ጥራት ችግር ምናምን ይሏቸዋል። ከዛን ለማስተካከል ደግሞ ሲሰራ ደግሞ ለምን ተማሪ ወደቀ ይሏቸዋል።
የደህንነት ስጋት አለብን ከእስከ ቦታ አንሄድም ብለው ይሏቸዋል። ደህንነቱን ደግሞ ለማስጠበቅ ፍተሻዎች፣ አሰሳዎች ምናምን ሲጀምሩ ደግሞ ነፃነት አጣን፣ ተበደል፣ ተጎሳቆል ብለው ይመጣሉ። ምክንያቱም በሁሉም ነገር ላይ ልማት የለም እያሉ ሲሏቸው ቆዩና ልማት መልማቱን ደግሞ እንደገና አይ ያንተስ እንደ ምን ያመጣ ነው ብለው ይላሉ። ሲሳካስ ወይም ፈረሰ ነው እንጂ ዛሬ አይናቸው አያይ። ዛሬ አንዷን መንገድ አንዷን መብራት አይናቸው አያይ እና ሰውና አንዱ አይጠይቃቸው። እነሱ ምን ያርጉ? ስራቸውን እኮ ነው እየሰሩ ያሉት። የሚደናበርና ያዘውን እየወረወረ የሚሄድ የሚነዳ ሁልጊዜም የነሱ በሽታ ተሸካሚ ሆኖ የሚከተላቸው ህዝብ አለ። ሰው እነሱ ያንስ ካደረጉ ድረስ ደግሞ የሚከፍላቸው ኃይል አለ እና የሚነዳው ነው በራሱ ህይወት ላይ እየቀለደ ያለው እንጂ እነሱ እኮ እየቀለዱ ነው። ወይም አንዴ በቃ ሸይጣን ሆነ ዲያብሎስ ሆኗል። ወደው ነው የገቡበት። እሱም አሰሉ በምን አሉ? ለምን ትናንት አላልክም ነው። በዚያም ይሁን በዚህ የጠላቶቻችን አጠቃላይ ጮትና ወከባ ሁሉ ክፉ ተልኳቸውን ለማሳካት ነው። ያም ኢትዮጵያንና ህዝቦቿን ማጎሳቆልና መበተን፣ ለታሪካዊ ጠላቶቻችንም መጫወቻና መቀለጃ ባለም ፊት አሳፋሪ ህዝብና ሀገር ለማድረግ የሚደረግ ስራ አርጎ መሳል እነሱ ትግልና ውጤት ነው እና ስራቸውን ነው እየሰሩ ያሉት። አችብ እያደረጉ የሚሄዱት ያን እኛ እስከተደናገር እኛ እስከተበጣበጥ በቃ እኛ በእኛ ላይ አይቀለድም ማለት አለ። ይሄ ንግግር አሁን እኔ እዚህ የምናገረው ምን ጥቅም ያመጣል፣ ምን ኪሳራ ያስከትላል ማለት አለባቸው። ይህን ሐሳብ በዚህ ብናሰፈው ከራሳችሁ ጋር ሲጨመር ነው እንዳልኳችሁ ትልቁን ነገር እንጂ የሰው ጉርሻም የሰው እጅ አያጠግብም ይላል እኛ ሀገር ሰው። ጉርሻ ምናምን ብትሉ በደንብ በጣም ትልልቅ ጉርሻ ቢያጎርሳችሁም አጠግቡም፣ እንደውም የበላችሁትን ሁሉ ያጠፋ ይችላል። የሰው እጅ አያጠግብም። ወጡን በእጅህ እንዳትነካው ስለሚያድር ሲያድር ይሸታል ይባላል። ያን ያህል ነው ሰው በማይገባው ቦታ ላይ ሆኖ ሲነካካ ነገሮችን የሚያበላሸው። ስለዚህ እኔ ብላችሁ ከዚህ ያለውን ነገር የሚጠቅማችሁ ተወስዱና ከናንተ ትልቅ አቅም ጋር አውጥታችሁ ተጠቀሙበት፣ ሙሉነት ይመጣል። ያኔ ሁሉም ሰው ምን ይሆናል? የመፍትሄ አካል። 30 ሰዎች አለን። 22 እኮ ነው የጠቅላይ ሚኒስትር ዶክተር አብይ ካቢኔ 22 አካባቢ ነው። በቃ ሀገር እንመራለን ማለት ነው። ሁላችንም ለተበላሸ ነገር መፍትሄ ሰጪዎች ከሆን እኮ በቃ ያን አቅም ነው እንጂ ብዛቱ ምናምን አለ። የገለባ እሳት አንድ ክብሪት ነው የሚበቃው፣ የገለባ ክምር ማለት ነው። እና ሁሉ ነዶ ሲያበቃ ደግሞ ፍምም አታገኙ፣ አመር ነው ወደው የሚሆነው። እንደዛ አይነት ሆነን እኔ ነኝ የሀገሬ ባለቤት፣ እኔ ነኝ የመፍትሄው ምንጭ፣ እኔ ነኝ ከነሱ የጥቃት እንትን እንደዚህ ነው፣ እኔ ነኝ በዛ ቦታ ላይ ሄዶ የሚሰቃየውን እህት ወንድሜን ለማዳን ጥረት ማድረገው፣ እኔ ነኝ የተበላሸውን ነገር ሁሉ በቃ ለማስተካከል ሰበብ የምሆነው እንጂ መንግስት አበላሸ እኔ ለመጮህ ነው የምፈልገው ማለት። ማንም አበላሸ እስኪ ሄደ መፍትሄ አብረ ተሳተፍ ሁሉ አልባል። በቃ እኔ ዝም ብዬ እዛም ተሰለፍን እዛም ስራው እንዲበላሽብኝ ምዘው ጋር እሱ ነው ያለው። ተበላሸ ብሎ ጮሆም እኔን ለሆነ ነገር የሚያነሳሳኝ እሱ ነው። የኔ አስተዋጽኦ ምንድነው? እኔ ዋጋ መስጠት አለብኝ በሚለው እንድታዩት ነውና የነሱም ተልእኮ ይሄን ነው። ያም ኢትዮጵያና ህዝቦቿን ማጎሳቆል፣ ታሪካዊ ጠላቶችን መጫወቻና መቀለጃ በዓለም በዚህ ዘመን ላይ አሳፋሪ ታሪክና ገጽታ ለመገንባት የሚደረግ አሻጥር መሆኑን ማሳወቅ። በሐሰት ወሬ ወይም በፕሮፓጋንዳቸው ቅኝ ግዛት ውስጥ የሚያኖሩትን ትውልድ ሁሉ ለፈለጉት ክፉ ዓላማ መጠቀማቸው የተለመደ ነው። ስለዚህ ዛሬም የሐሰት ወሬ ሰለባዎች ሁሉ ራሳቸውን ነፃ ማድረግና ሐቅን መሞላት አለባቸው። ያንን ሐቅን መኖር አለባቸው በፍሬውም ስለሚደሰቱ። ያኔ ሁሉም የሀገራችን የህዝባችን ጠላቶች ሁሉ ይሸነፋሉ። ኢትዮጵያም ነፃ ትወጣለች፣ እነሱም ይጠፋሉ። በጥቂቶች አለማስተዋልና በበጎ አእምሮ ወይም በበጎነት አብሮ በህብረት በመተባበር ባለመቆማችን የተፈጠሩና የኖሩ ናቸው እነዚህ የኢትዮጵያ ጠላቶችና ባንዳዎች፣ ጽንፈኞች፣ ዘረኞች ዛሬም ድረስ እኛን እዛና እዚህ እየበጠበጡን ያሉት የሚል ነው። በጠቅላላው ለማሳወቅ የፈለኩት ጠላቶቻችንን ማወቅ፣ ካወቅን በሚበጀው መዘጋጀት፣ ከዛም ሀገርን በበጎ ማሻገር፣ እነሱ እንዳይነኩት ማድረግ። ጭስ ቤንዚን ባለበት ክፍል ላይ እሳት እንዳይኖር ይደረጋል። ጠላቶቻችን ባሉበት ሁኔታ ላይ የኢትዮጵያዊነትን ከፍታ
በጥንቃቄ እንትን ልጆች ከማይደርሱበት ቦታ ይቀመጥ እንደሚባለው አሁን ያሉ መልካም ልጆችና ሐሳብ ያላቸውን መሪዎቻችንን ጨምሮ እነዚህ ባንዳዎችና ጽንፈኞች ከማይነኩበት ቦታ ላይ ማስቀመጥና እነሱን ለኢትዮጵያ ከፍታ አቅማቸውን በሙሉ እንዲጠቀሙ በበጎ የማድረግ አቅም መፍጠር እንጂ እነሱ ስላወሩት ብቻ ሐቅም ቢሆን አለመቀበል። እኔ ማረገው እንደዛ ዜና አደረጉ ምናምን እዩት 32 ሰው አሁን አለ ማነው እንተኔ ሚዲያዎችን ደርድሯቸው። ምክንያቱም እኛ ከጠራናቸው ራሱ እነሱ እንደ ጽድቅ ነው። እኔ በጣም ነው የምንቃቸው ብያቸዋለሁ። ኢትዮጵያን የሚወድ ሰው ነው የምፈራው። ሐቅ የሚወድ ሰው የትኛውም ቦታ ላይ በሐቅ በሐላል የሚኖርን ሰው ነው የምፈራው እንጂ የራሴን ነው። በዛ ልክ ነው እንትን ምለውና የስማቸውን እንኳን ተማቱ ቼክ አርጓቸው ብዙ ታውቃላችሁ። እና ዛ ያላ ጨብጫቢ ያጨብጭብ ነገ ደግሞ የሚሆነው ሲሆን እንዳንደነግጥ ነው አላማቸው። በጣም ዋና ሁልጊዜ ዘመነ ምናምን ነመረ ወዳጁ እያልኩ እምላችሁ ቅማንትና አማራ ብለው በተለያዩ ቦታዎች ላይ በዛ በቦታው አካባቢ ላይ በቅርበት ሆኛ ያየሁትን ነው። ጀግና የተባሉትን ከጀርባ አስገድለው እነሱ አልሞቱም። ሳይጠሩት አቤት ብሎ የመጣ ሰው ባንዳ ነው፣ ጽንፈኛ ነው፣ ዘረኛ ነው፣ ገዳይ ነው፣ አስገዳይ ነው። ይሄው እንመካከር እስኪና ብለን ስንለው እኮ የሁሉ ዋጋ ተከፍሎ ዛሬም ስንት ሰው ነው የመጣው? አልመጣም። ምክንያቱም ያ እኛ እንድንሆን አይደለም ሊሰራ የተቀጠረው፣ እኛ እንድንፈርስ ነው። ማወቅ ምን ትርጉም አለው? ይሄ ምን ዕውቀት ይጠይቃል? በማወቅ እንኳን እንደዚህ ላይቭ ላይ ተጠንቅቆ እንኳን ኤዲት አድርጌ ያወራው እንኳን ቢል አንድ ሰው ባህሪው ይገለጣል። ውሸታም ከሆነ ውሸቱ ይጋለጥበታል በንግግሩ። ሐቀኛ ከሆነ እንደዚህ አሁን ያሉ አመራሮችን አይታችኋቸው ከሆነ የተጻፈ አይደለም መግለጫ የሚሰጡት ከቃላቸው ነው። የሰሩትን ነው፣ የኖሩትን፣ የቆዩትን ነው የሚናገሩት። እነዛም ውሸታሞች ተመሳሳይ ነው፣ አልተቀየሩም እኮ። እኛም ዘውነንና ባለው ልክልኩን ነገረው ሰብም ስብርብር ይበል። ሁሉም ነገር እኮ ከንቱ ነው። ጤናም ያልፋል፣ እድሜም ያልፋል። እንኳን የሰው ልጅ እድሜ የትኛው እድሜ ነው? የትኛው የሰው ልጅ አቅም ነው? ሁሉ ነገር ያልፋል። በቃ እንደ ጥላ በሚያልፈው እድሜ ውስጥ እድሜ ልኩን አጥልቶ ለብዙ ሰዎች ልቅሶና መከራ መሰረት ሊሆን የሚችል ክፉ ስራ መስራት የለብንም። ኢትዮጵያ ትቀጥላለች። ዜጎች የሚችሉትን ያክል ጥሯል። እንዲጥሩም እንዲሰሩም የሚያደርግ ፈጣሪ ነው። ያንን ሁሉ ፈተና አሻግሮ የተሰራባትን ክፉ መከራ ሁሉ አሻግሮ እዚህ ያደረሰ ጌታ ዛሬም በዛ ሁሉ ቆሻሻ መካከል ላይ ከበሰበሰው ከሞተው ህዋታዊ ስርዓት ወይም ኢህአዴጋዊ ስርዓት ውስጥ የወጡ ልጆች ላይ የነዛው ሰዎች አዙሮ ዱላ ማብዛቱ በራሱ የመሰከረላቸው ጥላት እኮ ነው ራሱ የመሰከረው መጀመሪያ። እኛ በኋላ የተሰራውን ያየን ነው። እነዚህ ልጆችን ያወጣ ፈጣሪ ነው። ቀደሙ ብሸት ላይ አዲስ ምንጭ ላይ እስራኤልን ነፃ ያወጣው ሙሴ ነው፣ ጀነራል አሳምነው ጽጌ። ኢትዮጵያን ደግሞ ነፃ የሚያወጣው አብይ ነው የሚል እንደዛ አይነት ልጆች ነበሩ። ከዛ በኋላ ተበሉ። በኋላ እንዴት ድራማው እንደተሰራ ብዙ ታሪክ አለን ብዬ እምላችሁ እሱን እዛ ጋር መጡልህ ሊይዙ ነው እንደዚህ እናምባቸውና ሌሎችን ደግሞ አለቀላችሁ እንደዚህ በሉት ሊገላችሁ ነው ምናምን ሶ የቀደመው እንዲመጣ ተደረገ። ኤግዛጁሬት ጀነራል አሳምነው የአማራ ክልል ፕሬዝዳንት ምናምን ፕሬዝዳንቱ ተቀምጠው እኮ ነው እንደዚህ ማጦዝ ወዳጅ መስሎ የማይገባውን ከፍታ መስጠት ከዛ አንሳፎ መጣል። ያ እንኳን ይቆጨው ነበር። አማራ ነኝ ሰው ነኝ ኢትዮጵያዊ ነኝ ያለ ሰው እኮ የነሱ እልቂት ይቆጨው ነበር። ከዛ በኋላ እኮ የትም መቼም ያንን የሚመስል ነገር አይደገምም ብሎ እንትን ማለት ነበር። ግን ቀስ እየተባለ እየተኮተኮተ ገዳይነት እንደ ጀብዱ እየተሰጠ ተለማመደውና ሲገል ሐላል ነው። በቃ ጀግና ነው። የውርደት ጥግ መሆኑን አያውቅም። ዛሬ እኮ ከጠቅላይ ሚኒስትር ዶክተር አብይ ጋር ከምክትሉ በአማራነት እናወራና ከጀነራል አበባው በላይ እኮ አቶ መሳፍንት ይወራለታል እኮ። የሚያወራው ሰው እንዳልኳችሁ ነው፣ ታርጌትድ ነው። ያን የሚቀበለው ነው እኔ የሚያናድደኝም የሚያሳዝነኝም ማለት ነው። አውቆ ከሆነ በጣም ያናድደኛል፣ ሳያውቅ ተገፍቶ ከሆነ ያሳዝነኛል። አቶ መሳፍንት ብር አያውቅም፣ ብር አለመዱትና አካውንት ሁሉ ባንክ አስከፈቱት፣ ቆርቆሮ ቤት አሰሩት። ከዛ በኋላ በልበል እየተባለ
የማይገባውን ያጨበጨቡ መሾም ከየቦታው የመጣውን ሽፍታ ሁሉ እየተጨበጨበ እንደ መንግስት እንዲመጣ እንደዛ እየተደረገ ምን ማለት ነው? አልሆነ ከፍታ ላይ አልሆነ ልምድ ላይ ሰቀሏቸው ማለት ነው። ዛሬም እነዛ ሰዎች በሚገባው ቢያዙ እውነቱ ብቻ ቢነገራቸው ይመለሳሉ። ግን እንዲነገራቸው አይፈልግም። ምክንያቱም እንዲለወጡ ስለማይፈልግ ነው። ወይ ሀሊማዬ ይሄ ሞባይልስ እንዴት ነው እናንተ? ሀሊማ ያሲን ሁልጊዜም ለምታረጊው ሱፐር ስቲከር በጣም ተባረክልኝ። ሁለቴን ያረግሽው ተባረኪ። ዘረኝነት ጥንብ ነው። አላህ የአማራን ህዝብን ከነኚህ ዘረኞች አላህ ይገላግለው። አዎ አላህ ይድረስ። አላህ ጀዛውን ይክፈልሽ። በወጣ ይተካ። በርሽበት ሁሉ እንግዲህ ስኬታማ ሁኚ። ዘረኝነት ጥንብ ነው ብለዋል ያ ረሱሉ ሰለላሁ ዐለይሂ ወሰለም። እኔም በሐዲስና እንደዛ እከታተላለሁ። ምክንያቱም ያወቅኩትን አይነት ነገር ባለፈው አንዱ ሼህ ጉባለች ሆነ መጣሳ ምናምን አለኝ አልኳችሁ። እኔ ማንም ሰው እንዲያውቀው ነው የምፈልገው። ፓስተር ሁኑ፣ ሼህ ሁኑ፣ ቄስ ሁኑ፣ ጳጳስ ሁኑ፣ ያውም እውነተኞች ማለት ነው። እኔ ፈርቼ ነው የሚያስጠላኝ። እኔ መናቅ ነው። አንዱ አንዱን መናቅ፣ አንዱ አንዱን ማጥላላት፣ አንዱ አንዱን እየዘለፈ ስለራሱ ከፍታ እናገራለሁ የሚል ይሄ ነው የሚያስጠላው። የትም ቦታ ላይ ሁኑ ጠላት እያበዛችሁ ሰላም አታገኙ። ውድቀት ያ ነው የሚያናድደው። አይታችሁ ከሆነ የጠላት ስራ መሆኑን ብሔርተኞች፣ ዘረኞች በእውነት የረከሰውን ነገር ለረከሰና ለጥፋት እንደሚጠቀሙት በግልጽ ነው የመጡት። ምክንያቱም አልደበቁትም እኮ አማራ የሚሉ ሰዎች አማራን ከሁሉም ህዝብ ጋር ባይተዋር ሆኖ ያገኘ ሁሉ እንዲገለው ነው አድርገው እየሰሩ ያሉት። ትግራይ ላይ ያሉ ሰዎች ልክ እንደዛ ነው እንደሆነ ያደርጉት። ኦሮሚያ ላይ የነበሩት እነ ጋሽ በቀለ ግርባ ነው በኦሮሞኛ ቋንቋ ካልሆነ ግብይት እንዳታረጉ ማለት አጥሮ ከሁሉም ጋር ነጥሎ ማስቀመጥ ነው የሰሩት። ዘረኝነት የነዛ ሰዎች መጫወቻ አሽንጉሊት አድርጎ አጥሩን መፈናቀል። ከወለጋ ሰው ውጣ ከተባልክ ወደ ወለጋ ነው እንደውም ሰው መሄድ ያለበት። መንገድ ተዘጋ የተባለበት የዛን ቀን በመንገዱ ላይ ብዙ ሰው መሄድ አለበት። ችግሩ እንዲፈታ ከፈለክ ነው። አይ ችግሩ ቀጥል ከፈለክ መዝጋት። የሆነ ቦታ ላይ ሰው ተገደለ ሲባል 3 ቀን የሐዘን ያኔ ችግሩን በደንብ አድርገህ መሬት እንዲይዝ ታደርገዋለህ። ስፖንሰሮችም እቅዳቸውን እያሻሻሉ ይመጡልሃል። ችግሩ እንዲፈታ ካላችሁ ሆነ ቦታ ላይ ተፈናቀለ ተባለበትና ዜናው ተራገበበት ቦታ ላይ ሰው ሁሉ ወደዛ መሄድ አለበት። መንገድ ተዘጋ፣ መንገዱ እኮ እንዲተደረገ ተባለበት ቦታ ላይ ወደዛ ሰው ሁሉ መዝመት አለበት። ምክንያቱም ጥረው ተጣጥረው አንዲትን የረከሰች ነገር ወይ ተሳክቶላቸው ፈጽመዋል፣ አሊያም ሳይፈጽሙትም ቢሆን ዜናውን ያወሩና ያንን ቦታ ስታክ ማድረግ ነው ጨዋታው። አማራ ክልል ለምሳሌ ህይወት ያበቃለት የሚመስለው አለ። እንደዛ አይደለም። በቅርብ በአንዳንድ ቦታዎች ላይ ሁሉ የቦታው ላይ ስልኮች ነበሩና የረሱሎቹ እንደዚህ መሆኑ አይደለም። ዝም ብሎ ድባቡ ብቻ አሉ የሌሉም ሆኖ አሉ የሚባል እነዚህ ሶሻል ሚዲያና እኔ ዲያስፖራ ላይ ያሉ ሰዎች ብራቸውን ለማግኘት ብቻ አሁን እንዳልኳችሁ አስደንጋጭ ዜና ብዬ ዩኒቨርሲቲ መምህራን በእንደዛደሩ ብያችሁ ከዛ ኮበለሉ። ማን ነው የሚባሉት አንድ ሰውዬ 2 ሚሊዮን ብር ተጠይቀው ጉቦ ኮበለሉ ይላል ምናምን ይላልና ሰዎች እየኮበለሉ እንደሆነ ይሄን ማራገብ፣ ከዛ ባለ ሀብቶች ወደዚህ እንዳይመጡ ማድረግ፣ የስጋት እንትኑ ምናምን እንደዚህ እንዲሆን ማድረግ። እኔ ቢሳካ ፈጣሪ አልፈቅድ ስላለ የሚሰሩ ልጆችም በአቅማቸው ላይ ተቀር ስለሰሩ እኔ የሚሆነውን ነገር ሁሉ ሰው ቢያውቅ ምን ይሆን ነበር? እግዚአብሔር ያከሸፈው ልጆች ላይ ተቀር ሰርተው እንትን ያሉትን እኛም የምንጮህና እነሱም እኮ የሚጮሁት ሺህ ከሚሊዮን የጥፋት እቅድ አቅደው ሁሉም ተደርሶባቸው አንዲት ቦታ መለጠ ስትባል እሷን በመናገር ያንን ኪሳራቸውን ለማካካስ ነው የሚጮሁት እንጂ መንግስት ያከሸፈውን ሁሉ ቢናገር፣ ፈጣሪ ያከሸፈውን ሁሉ ቢናገር፣ እናት አባቶቻችን በጸሎት የመቱትን ሁሉ ቢነገር ሰው ምን ሊሆን ነው? እንደሱ አይደለም። ማነው አንድ ሰው መኪና አደጋ ደርሶበት እግሩ ተቆርጦ ሆስፒታል ገባና አንድ እግሩ ተቆርጧል። ከዛ ተመስገን ይላል። ተመስገን አልহামዱሊላህ እግዚአብሔር ተመስገን እያለ
ያመሰግናልና የሚያስታምመው ሰውዬ ምን አይነት ሰው ነህ አንተ ተመስገን ተመስገን ትላለህ እግር ተቆርጧል እንኳን አለው። ይሄንኛውንስ ቢደግመው ማን ይይዘው ነበር የሚል አይነት ነገር አለውና ምንድነው የሚሆነውን ሁሉ እንትን ስላላል ኦሬዲም ደግሞ በዛ በጥቃታቸው እኮ ሰለባ ከሆንን እኛን በድርጊታቸው ስለሚያሸንፉን በወሬው አያወሩም እኮ በወሬው የሚያወሩልን የሚጮሁት የሚያስጮሁት እኮ በተግባር ማድረግ የሚችሉትን ሁሉ ማድረግ ሳይችሉ ሲቀሩ ነው። መግደል ከቻሉ በቃ ገለው እንደውም አላደረኩም ሁሉ ሊሏቸው እኮ ይችላሉ። ግን በወሬው ላይ የሚያወቁት ጥፋትን እየተዋሱ እኮ መግለጫ የሚሰጣሉ። እኔ ነኝ የናሁሰናይ ዘመድ፣ እኔ ነኝ ያሰማራሁት፣ እኔ ነኝ ምናምን የሚል መቼም የውርደት ጥግ ነው ያየነውና እግዚአብሔር ከእንደዚህ አይነት መቅሰፍት ይሰውረን። ኢትዮጵያ ታበጽዳ በእግዚአብሔር ችግኝ የተከለች ነው። ችግኝ እንትከል። ያን ሀገራችን ላይ የተተከለውን የዘረኝነት ተክል የመላእክት ተክል እንዳኖሌ ሐውልት ጡት ቆረጠ ምናምን እያሉ የተቆራረጡ ሰዎች የሰሩትን ነገር እናነውር፣ እንንቀል፣ እናጥፋ። በዛም ይሁን በዚህ እኛ ባይናችን እኛ በሰውነታችን ያየነውና ያረጋገጥነውን ጥፋቱን ለማስቆም መጠየቅ ያለብንን ጠይቀን መቅጣት ያለብንን ቀጥተን ጥሩ የሰራውን ደግሞ እኛው አሁንም ማረጋግጠን እኛ ከሆነ ሁሉ ነገር ያበቃል፣ ይስተካከላል። ጥፋተኛውን ጥፋተኛ እንላለን፣ ጥሩ ሰሪውን እንሸልማለን። በዛ መልኩ ሀገር እንሰራለን። የሚሆነው እሱ ነው። ዘመኑ ግን የነዚህ የክፉ ቁራዎች ጩኸት አይቆይ፣ ቶሎ ይጥፋ። ኢትዮጵያም ከዝፍ ወይ ብላ ልክ እንዲህ በጎ ነገር እኮ እናወራ ነበር። ዛሬ በጎ ስለ ቴክኖሎጂ እናወራለን፣ ስለ ግብርናው ብዙ ሺህ ስራዎች በመልካም ተከናውኗል እኮ። መጥፎ ነገሩ ላይ ያወራን ስጋት እህት ወንድሞቻችንን ስለሚነካካቸው ከዛ ለማውጣት ነው እና ወደዛ አይነት ነገር ሄደን ሼር እያደረግን እውቀታችንን ጥበባችንን ለጋራ ተጠቃሚነት ለዓለም በረከት ሆነን ለመገኘት በሀገራችን ላይ በዛ መልኩ እንሄዳለን። የሚሰራ ሰው ማንም ሰው አይችለውም፣ ከፊቱም አይቆምም። ሀቅን የያዘ ለሀቅ የቆመና ኢትዮጵያ ታበጽዳ በእግዚአብሔር። ሰላማችሁ ይብዛ። ላይክ፣ ሼር፣ ሳብስክራይብ አድርጉ። በኢትዮጵያዊነት ስም ተባረኩ። ደህና ቆዩ።